እኔ ውጭ ሴት ተቀባብታ ሄዳ ሸርሙጣ ትመጣለች። እኔ ሳልመጣ ቀድማ ቤት ትገኛለች። ሲጀመር አዲስ ጠፊ ማረለችም አላስጠፏትም። በደንብ ሰፈሩን ታውቃለች። በደንብ አርጋ ሰፈሩን ታውቃለች። ሰውየው ደግሞ በጽዳት ነው የጠራት። በጽዳት ነው የጠራት። ፓርታይም ስራ አለ ብሎ እንዳከራይ አልዋሽም። እኔ ይቅረብ ካላችሁም አቀርበዋለሁ። ስራ አለ ፓርታይም ሲለኝ ግቢው ሙሉ ነው ሄዶ ይሰራለት ቤት ጽዳት። ፊት ካላየ ማንም ሰው ለሌላ ነገር አይጋበዝሽም። መጥቼ ቤቷ ወንድ ልታስደበድበኝ አለችው። ካሜራ ያለበት ቤት ነው የምቀመጠው። ካሜራ ያለበት ቤት ከወጣሁበት ቤት ሴኩሪቲ ቁጥር ተቀብላ 1000 ድርሃም ሰጥሻለሁ ብሎኛል። ልተኛ ስትል በፈጠረሽ እንደው በምትወጁ ልጅሽ ይሸሻለሁ እኔን እንዳታነካኪኝ። እንዲህ ስራ ላልሹ 500 የቤት ኪራይ ልትፈልሽ ልቀመጥ ስትል ጓደኛሽን ያባረርኳት። እንዲህ አይነት ሴተኛ ዳሪ ቤቴ ማስቀመጥ ስለማልፈልግ ነው ያልኳት። ፍሩቲ የምትባለው ልጅ ደግሞ አልዋሽም 10 ብር ሲም ካርድ ያወጣውላት ለሷ ነው። ፍሩቲ ለምትባለው ልጅ ደግሞ ብር ተቀብለሽ በ100 ብር ሲም ካርድ አውጪ ስትለኝ ራሷ አውጥቻለሁ። አልዋሽም እኔ በሌለውበት ካቡሽ ጋር ቤዛ ልገዛት በሄድኩበት ሳራ ለፊቷ ክሬም ልትገዛ የለውበትም 50 ብር ከቦርሳዋ ሰርቃ ከልጅቷ አውጥታ ከቦርሳዋ ሰርቃ ከዛ በኋላ እኔ ሲም ካርዱን ሳወጣ የልጅቷን ቮይስ ዋትስአፕ ኢሞ ሳወርድ እኔን ለልጅቷ ታመኛለች። ልጅቷ እግዚአብሔር ይስጣት አንድ ቀን ስለኔ ክፉ ሐሜት ወሬ አውርታ አታውቅም። ስለ ልጅቷ መጥፎ ስታወራ እኔ እንደወረኛ እንደ አይምሮዋ እንደማይሰራ ኦሬዲ አረጋግጬ ጸጥ ነው ያልኳት። ታዝቤ ሲም ካርዱ እኔ ጋ ነው። ከዚህ በኋላ እያመመኝ ነው። እኔ አንቺን አልፈልግሽም 200 የደላላ የከፈልኩልሽንና 2 ወር የተቀመጥሽበትን የኢጃዛ ብሬን ላኪልኝ ቤት ፈልጊ። እኔ ብልጥ ብሆን ስትመጣ ብሬን ተቀብዬ አባረር ነበር። ከእንደገና ደግሞ እቺን ልጅ ለምትለው አላቃትም ሰው እያስጠፈች ራሷ እያወራች እየተነጋገረች ላምጣ ስትል ይዋሉ እኔ ስራ የለም። እኔ ራስ አልኬማ ተድቢር የሚሰሩ አጅማን የሰፈሬ ልጆች ቢሮ የሚሰሩ አሉ። ሰው በማስጠፋት ታውቄ ማለቀም ሰውን እየመከርኩ እንዳጠፉ ብዬ እናገራለሁ እንጂ ሰው አስጠፍቼ አላውቅም። ራሷ እያወራች ቮይስ አለኝ። ከእንደገና እቺ ልጅ ደግሞ በምን ምክንያት መጣች እኔ ጋር ብትይ በምን ምክንያት እኔ ጋር መጣች ብትይ የሷን ሲም ካርድ አዘግቼ ዋትስአፕ ስካ ልጅቷ ሙልጭ አርጋን የሰደበችኝ የዚች ጓደኛ። አለቀስኩኝ። እኔ ምን አድርጌሽ ነው? እኔም ተበዳይ ነኝ። ፎቶዋን ስትልክ ተመካክረው መሰለኝ ሳራ ተመካክረው መረጃ ለመውሰድ መሰለኝ ከኔ ከልጆቼ ይጥፋኝ። ምስር እኔ ቤት አስቤዛ አውጥታ በልታ አታውቅም። አቦሽ ለማንም ነው የሚተርፈው። እኔ አስቤዛ 1 ብር የላትም ከ350 ድርሃም ውጭ። ቲና ኦኬ ቲና አሁን ቆይ ልንገርሽ፣ መጀመሪያ ተረጋጊ እሺ። ቆይ አንቺ ሀቂ ይውጣልኝ ሀቂ እሺ። ቆይ እሱ አንቺ ቤት መጣ ይሄን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሽ አንቺ? ለምን ያው ዘነበች የመጣችበትን ምክንያት ልንገርሽ ወይስ ዘነበችን እኔ አላቃትም። ከኔ ጋር ያወራችውም ነገር የለም። ማአት ሰው ነው የምታወራ በኢሞ ከስራ እኔ ጋር ነው ጋይስ የሚቆራረጠው ወይስ ከነሱ ኢንተርኔቱ ይሄ የለም። ምን እንዳደረገች ልንገርሽ። ዘነበችን እኔ አላቃትም። አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ። ማናት ስለ የአባትሽን እኔ አልዋሽም። የአባትሽን አካውንት ስትለኝ ኔቨር ኤቨር ይሄ ሚዲያ ነው። እሺ ቲና አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም። ታቅርብልሽ የራሷን እናት። አሁን እሷ እውነቱን ልንገርሽ ሳራ የምን አካውንት ነው የአባቴን የሰጠኋት? እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም፣ ዋትስአፕ አትመልስም። የሰጠችው የኔን ቁጥር ነው ልጅቷ። እኔ የእሷን ሲም አዘግቼ ዋትስአፕ ሰው እኔ ተሰደብኩ በጓደኛዋ። ምን ፈልገሽ ነው ስላ ሁለት ፊት የምታሳይ ሚውት አርጊያት። ላውራ ተናይ ነው ሚውት አርጊያት። እኔ ዘነበችና እኔ ተገናኘ ነው ሲም ካርዷን አዘግቼ ዋትስአፕ ምትከፍ ራሷ ቪዲዮ ኢሞ ክፈች ብላኝ ዘነበች ተብዬው አሁን እኔን ነው የተበደርሽ ለልጅ አለችኝ። ቪዲዮ መረጃ አለሽ ማስረጃ። መጀመሪያ እያለቀሰች ልጅቷም ተይዛለች እኔም ተይዣለሁ ብላ ለልጅቷ ቦይስ አርጋ ኢሞ ላይ አሁን ላከችልኝ ዘነበች እንጂ የራሷን አካውንት ላከችልኝ። እሺ ቲና እንጂ መጀመሪያ አይደለም እንጂ ቲና እንጂ መጀመሪያ አይደለም አንቺና ዘነበች የምትተዋወቁት መጀመሪያ አይደለም። ከኔ ቤት ካባረርኳል ከናይጄሪያ ጋር ተኛች። ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ነው። ባለትዳር ነው። አልተኛውም ማለት ምንድን ነው? ሁሉም ያልፋል። አልተኛውም ማለት ሸርት ለብሼ ልብስ ለብሼ ከወንድ ጋር ተኛለሁ። ኧረ ተው ግን አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁል ጊዜ ቤት ውስጥ ማስተዳድራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር
እችላለሁ። ቆይ እናንተ በመጮህ ነው የምታምኑት? ጋይስ ብትጫላችሁ በመጮህ ነው የምታምኑት ወይ ሌላ ቤት ተጋይ እኔ ልበትናችሁ ነው። ቆይ ጥያቄ፣ ቅድም ተኝቻለሁኝ እየተኛው ነው ብር ማመጣው እሷ ሽጣይ ነው ብላለች አላለችም? ኮሜንታተሮች ወይስ ሚስ አንደርስታንዲንግ አለ? እና ያልሽው ታዲያ ከሌላ ወንድ ጋር ነው ውዴ? ሌላ ወንድ ነው እሱ ጋር አላደረኩኝም። ፎቶ ነው ሌላ ወንድ ነው። ፎቶ አለሽ? ፎቶ አለሽ ከሰውየው ጋር እንዲህ ብለሽ ፎቶ አለሽ። ልደት ቆይ አንዴ ልደት፣ ይሄንን ነገር ለምን አደረግሽ? ያውም ሌላ ሩቅ ቦታ ያለ ሰው ቢሆን አዎ እንዴት እንደዚህ አይነት ነገር ታደርጊያለሽ? ይኸው ልጄን ነው የምልሽ። እኔ ለማንም በልጄ አልልም። እኔ ፊናሽ አይደለም። ቆይ ልደት ማሬ፣ ልደት አንቺ የተኛሽው ከሌላ ወንድ ጋር ነው? ታወራው በኋላ አውሩ እሺ። ሌላ ወንድ ጋር ነው እሺ። ከቤተሰብ አይደለም እንግባባ። አሁን እሷ እያለች አለችው ልደት እያለች አለችው የተኛሁት ሌላ ወንድ ጋር እንጂ ናይጄሪያው ጋር አልተኛሁም ነው የምትለው። ኦኬ እሺ። ይኸው ልጅ ፎቶ አለ ከናይጄሪያው ጋር ሳርዬ። ይሄው ራሱ ምን እያረጉ ያን ፎቶ ሰልፊ ትነሳና እሷ መሰለችኝ ስልሽ ሴትዮዋ የባሌ ስልክ እጄ ላይ ነበረ ልደት በስልኳ ላከች ነው የምትለው ፎቶን። ያው የፊቷ ላይ ነው ማውራው። እኔ ቲናንም አላግዝም እሷንም አላግዝም። ከዛ ልደት ነች። አው ሄድኩኝ። እነሱ ቲና ቤካ ኩሽና ሆነው ናይጄሪያን ሲያረጋጉ እኔ ተነስቼ መኝታ ቤት ገባሁኝና ልደት ለምንድን ነው ከሰው ባልጋ ያው ፊት ለፊትሽ ካለ ሴትዮ ባልጋ ከናይጄሪያ ባልጋ ለምን ተኛሽ? ሙልጭ አድርጌ ሰደብኳት ልደትን። ኧረ ልጄን ይንሳኝ ይሄ ሊፍት ውስጥ ነው የተነሳሁት ብላ አለችኝ። እኔ ልደት እንጂ አልተኛውም አለች። እንደዛ ስትለኝ እኔ የገጠር ልጅ ወይም እንደዚህ ገና የወጣው አይደለሁም። እኔም የከተማ ልጅ ነኝ። እኔን እንዳትሸውጂ ብያት በማግስቱ የእህትነቴን ተቆጥቻት ከማንም ወንድ ጋር አትሂጂ፣ ለልጅሽ ታስፈልጊያለሽ፣ ገንዘብ በአፍንጫሽ ይውጣ፣ እግዚአብሔር ትናገር። እዚህ ሀገር ውጭ ሀገር ነው ብለሽ ከሆነ HIV ያለው እዚህ ሀገር ነው። የዚህ ሀገር ሚስጥር ስለማይወጣ ነው። እንዴት ነው አንቺ የልጅ እናት ሆነሽ ሰርተሽ ማግኘት እየቻልሽ ካገኛሽው ሰው ጋር ለምን ትጋደሚያለሽ? በጣም ጮኩባት። በጣም በቃ እኔ እግዚአብሔርን በህይወቴ ሰው ተጸይፌ አላውቅም። ናይጄሪያው ራሱ ስታዩ እንትና እንዴት እንደዚህ ታደርጊያለሽ ብዬ ልደትን ተቆጣኋት። ሁለተኛ እንደዚህ አይነት ነገር እንዳታረጊ፣ እንዴት እንደዚህ አይነት ከማንም ጋር በቃ አትሂጂ ስር ያልኳት። ይኸው ትናገር ለፍሯ። አንቺ ፎቶውን አይተሽዋል? ምስል አዎ ፎቶውን አይቼ ፎቶ ነው ሊፍት ውስጥ ነው ያለችው። ጌታ የሊፍት ውስጥ አይደለም፣ የሊፍት ውስጥ አይደለም አይደለም ሊፍት ውስጥ ቢሆን ሊፍቱ መስታወት አለው ምን አለው ካለ ላኪላት ለሳሪ። እንግዲህ እኔ ተሳስቼ ከሆነ ፎቶ አለ አንቺ ጋር። እሺ አሁን ቆይ ችግርችን ልደት እዛ ቤት እየሰራች ከወንድ ጋር እያደረች ገንዘብ እንደምታመጣ ታውቂ ነበረ? ምግብ እንደምትገዛ ለኪና ከመዳም ቤት ቦታ የአንድ ቀንም ስራ ወጥቼ ነው የምመጣው። የኔ ውድ እኔ አልተቀመጥኩም። እኔ ሌላ ነገር ማውቀው ነገር የለም። ከዛ ወዲያውኑ ይሄን ስራ ገባው እመላለስ ጀመረ። እኔ ያ በናይጄሪያ ነው ያየዋት። አንድ ቀን ደግሞ ለባብሳ እውነት ነው ቲና ቤት ፓርታይም ትሰራለች፣ ፉል ፓርታይም ነበረች እሷ። ከዛ ወጣች። የት ሄደሽ ነው አልኳት። የት ሄደሽ ነው የመጣሽው ምናምን እንትን ስትለኝ ያንኑ ምክሬን ተናገርኳት። ከዛ በኋላ እኔ ማውቀው ሌላ ታሪክ የለም። ከዛ በተረፈ ምንም ነገር ያቺን የናይጄሪያዋን ነው። ከዛ እዚህ ደግሞ ስራ ቦታ ሆኜ ልደት ጠፋች ፖሊስ ይዟት ይሁን እንዴ ብላ ተጨንቃ ለእኔ ደወለችልኝ። አንድ ቀን ቲና ቤት ውስጥ አጣዋት። አንቺ ጋር አለች ወይ ልደት ጠፋች ፖሊስ ይዟት ይሁን ምናምን ቦታ ማታውቅም ብላ ተጨናንቃ ስደውልልኝ እኔ አልመጣሁም ስራ ቦታዬ ነው የዋልኩትኝ አልመጣሁም አልኩ። እንደውም ከዛ በኋላ እዚሁ ማደር ጀመርኩኝና ጠቅልዬ መጣሁ። በቃ እኔ ማጋው ኦንሊ የናይጄሪያዋን ነው። አንድ ቀን ደግሞ የት ሄደሽ ነው ከማንም ጋር ዝም ብለሽ አትሂጂ። ልደት ራሷ ይሄ ሰውዬ የሚጠቅም ይመስልሻል ስትይ ከማንም ግማታን ፓኪስታኒ ጋር ዝም ብለሽ አትጋደሚ፣ ወይ ህይወትሽን አይቀይሩ ወይ እንትን አይሉም ብዬ የእህትነቴን መክሬያት ተቆጥቻት ትሰማለች። እሺ ያለችኝ። ከዛ በተረፈ ሌላ ታሪክ እኔ ማውቀውም ነገር የለም።